የንዴት ወይም የቁጣ ስሜት በጣም በቀላሉ ነው ምላችሁ ብዙ የለፋሽበትን የፍቅር ህይወትና ብዙ የተቆየ ራሱ ትዳርን የማፍረስ አቅም አለው። በራሱ ስሜቱ አይደለም። ንዴት ወይም የቁጣ ስሜት አይደለም የፍቅር ግንኙነት ውስጥ ሰዎች ባይ ናቹራሊ የግዴታ ሊኖራቸው የሚገባ ኖርማልና ጤነኛማ ስሜት ነው። ነገር ግን በዛ ስሜት ምክንያት እኛ የምናሳያቸው ሪያክሽኖች ወይም ያንን ስሜታችንን የምንገልጽበትን መንገድ ግን ካላወቅን በቀላሉ የምንወዳቸውን ሰዎች ከኛ የመግፋት እነሱ እኛ ከተረዳነው ባሻገር የተሰማንን ስሜት እንዲያስቡ ሊያደርጋቸው ይችላልና ከኛ ያርቃቸዋል። ሴት ልጅ ደግሞ አንዱ ብልህ ልትሆንበት የሚገባው ትልቁ ነገር ስሜቷን ስፔሻሊ የንዴት ስሜቷን እንዴት አርጋ ሪያክት እንደምታደርግ ማወቅ መቻል አለባት። ፍቅረኛሽ ወይም አንድ ወንድ ልጅ አንድን ሴት በምን አናደዳት ሊባል አይችልም። አንደኛ እኛ ስሜታዊ ነን፣ ሁለተኛ እነሱ ደግሞ እኔ ብቻ ቃል የለኝም በጣም እኔ ሰለማቅ ነው ራሴ በጣም እኛን ለማናደድ የተፈጠሩ ሁላ ነው የሚመስሉት። ነገር ግን ለምን አናደድከኝ አይባልም። ሚስ አንደርስታንዲንግ አሊያም ደግሞ ሰዎች ኢንቴንሽናል ሆን ብሎ ላይሆን ይችላል የሚያደርጋቸው ነገሮች ሊያናድዱሽ ይችላሉ። ግን እየተደጋገመ ከበዛ በጣም ቶሎ ቶሎ የሚያናድድሽ አይነቶችን ነገሮችን የሚፈጥር ከሆነ ወይም ያንን ስሜት ቶሎ ቶሎ እንዲሰማሽ የሚያደርግሽ ወንድ ጋር ካለሽ ምንድነው ማድረግ ያለብሽ የሚለውን በስፋት ምንድነው ማድረግ የሌለብሽ የሚለውን በስፋት እናወራለን። ነገር ግን ለሁሉም ለንዴት ስሜቶቻችንን ወይም ንዴት ስሜት ሲሰማ የምናደርገው ነገር ፍቅራችንን ህይወታችንን ነው ምላችሁ ራሳችን ሜንታሊዛችንና የፍቅር ግንኙነታችንን መድረስ ካለበት ቦታ እንዳይደርስ መድረስ ያለበት ቦታ እንዲደርስ የሚያደርግልንን ማድረግ ያለብንን አንዱንና ዋነኛውን የዚህ ቪዲዮ መጨረሻ ላይ ነው የምነግራችሁ። አይ እንዴት ናችሁ? ለማታውቁኝ ወዴት ነው የምባለው? እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንንም ቀላል የምናደርግበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን ሀሳብ አስተያየታችሁን መጻፍና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። ሁለተኛ አንደኛውን የዚህ ቪዲዮ መጨረሻ ላይ ነው የምነግራችሁ። ሁለተኛ በፍጹም ነው ምልሽ በተናደች ሰዓት ቴክስት እንዳትልኪለት አሊያም ደግሞ በመደወል የተሰማሽን ስሜት ለማሳወቅ እንዳትሞክሪ። በዛ ስሜት ላይ ስፔሻሊ ሆኖ የተላከ ቴክስት በእርግጠኝነት ነው የምናገረው መቼም ኔትወርኩ ወይም የሆነ ነገሩ ነው በላክሹ ፍጥነት ነው ወይ እንዲጠፋልሽ ነው የምትፈልጊው። ነገር ግን እሱ ጋር ከደረሰ በኋላ ምናልባት የእሱን ስሜት ምን ያህል እንደጎዳሹ መጻፍሽ ልክ እንዳልሆነ ከጸጸት ውጪ ያንን በማድረግሽ ከመቆጨት ውጪ የምትፈልጊውን አይነት ውጤት ምናልባት በጣም ሀይ የሆነ የንዴት ስሜት ላይ ሆነሽ ከሆነ ለዛች ሞመንት ደስ ሊልሽ ይገባይ ሪቬል ልታደርጊ ትችያለሽ እንጂ በጣም እርግጠኛ ሆኜ ነው የምነግርሽ በምትናደጅ ሰዓት የምትልኪው ቴክስት ከአንቺ ውጪ ወይም አንቺ ከሱ ይልቅ አንቺን በጣም መጥፎ ስሜት እንዲሰማሽ ከማድረግ ውጪ መፍትሄ የለውም። ስለዚህ ቴክስት ከመላስ ራሳችንን መቆጠብ፣ ቶሎ ቶሎ ለምሳሌ መደወል ደውለሽ ካላነሳ ይበልጥ የንዴት ስሜትሽን መጨመር። ምክንያቱም ወይ ትረጋጋ ወይም ከዚህ ስሜት ትውጣ ብሎ እሱ ላያነሳ ይችላል። አንቺ ግን የምታስቢው ሌላ ስለሆነ ደጋግመሽ በምትደውይ ሰዓት የሚሰማሽ ስሜት በድጋሚ ከዛ ከንዴት ስሜት ስትወጪ ምን ያደርጋል ማለት ነው? አሁንም ተመሳሳይ የቁጭት ወይም ድጋሚ እንትኑ ስታይሉን የቀየረ ወይም በራስሽ በጣም የመናደድ ስሜት ውስጥ ትገቢያለሽ። አብዛኛውን ጊዜ ነው ምላችሁ ቴክስት ከመላክ ስፔሻሊ በዛች ሞመንት ላይ ለመደወል ወይም የተሰማችሁን ስሜት በስልካችሁ ለማንጸባረቅ እንዳትሞክሩ። እንደዚህ አይደረግም። ሁሌ እላችኋለሁ፣ በንዴትም በደስታም ነው የምላችሁ ስሜት ላይ ሆናችሁ የምናደርጋቸው ነገሮች አብዛኛዎቹን ቁጭት ነው የሚያተርፉልን ለኛ። ከዛ ሰው ያንን ሰው እኮ በቃ ምናልባት ያሰብነውን ያክል አይነት ውጤት ላይ ያንን ሰው እንዲሰማው አድርጎት ላይ ይችላል፣ አያስተምረው ይችላል፣ ስሜታችንንም በስነስርዓት ላይ ገልጽልን ይችላል፣ መልእክቱም ትክክለኛ ላይሆን ይችላል። የምናስበውን በፍጹም ታርጌት ሊመታልን አይችልም። ይሄ ደርሶብሻል፣ ስቲል ግን ተመሳሳይ ነገር እያደረግሽ ሊሆን ይችላል። ማድረግ የሌለብን ይህንን ነው። ወይም በአጠቃላይ ጀነራሊ እየተሰማን ያለንን ስሜት በዛ በንዴት ሰዓት ላይ ሆነን ይሄ እንትናችንን ኢቭን ነው የምላችሁ ሶሻል ሚዲያ ላይ ራሱ ምን ያህል እንደተበሳጨሽበት ምን የሚገልጹ ነገሮችን ሼር አለማድረግ ወይም እዛ ላይ አለመፖሰት ወይም ስሜትሽን ለአደባባይ አለመግለጽ፣ ይሄም አንዱ ነው። በቃ ስልካችንን
ተጠቅመን የሚሰማንን ስሜት በዛው ቅስፈት አለመጠቀም። ዚስ ዴይ የብዙ ሰውን ግንኙነት በዛችው ቅስፈት በዛው ስልክ ላይ እንዲቋጭ እንዲያበቃና በመሃላቸው የተፈጠረው ነገር እንዲሰፋ የማድረግ አቅም ስላለው ስሜትሽን መቆጣጠር መቻል አለብሽ፣ ወይም ከስልክሽ መራቅ መቻል አለብሽ። ተደጋጋሚ የምታደርጊው ነገር ከሆነ እንደምንም ብለሽ የበፊቱን ከዚህ በፊት ስትናደጂ ይሄንን በማድረግሽ ምን እንደተፈጠረ ማሰብ፣ እሱ እንኳን ባይቀየምሽ፣ እሱ እንኳን ልክ ነው ብሎ እሱ እንኳን ይቅርታ ቢያደርግልሽና ብትፈቱትን አንቺ የተሰማሽን ስሜት ለማሰብ ሞክሪ። ልክ እንዳልነበርሽ ነው በእርግጠኝነት ያሰብሽው። ይሄን እርግጠኛ ሆኜ እናገራለሁ። ስለዚህ ስልካችንን በመጠቀም ስሜታችንን ለመግለጽ ወይም ቁጣችንን፣ ንዴታችንን ምን አይነት ስሜት ላይ እንዳለን መጥፎ ቃላት በመጠቀም ነው ብዙ ጊዜ የሚሆነው። መናገራችን ምን ያደርገናል? ራሳችንን ስለሚጎዳ መቆጠብ መቻል። እንደ ስልካችን ምን መቻል አለብን? ስማርት መሆን መቻል አለብን። ሲያናድድሽ የምትወጂው ወንድ ወይም ፍቅረኛሽ በፍጹም ማድረግ የሌለብሽ ነገር ቃላት አጠቃቀምሽን ሳታስቢ ወይም ጭራሽ ሳትጠነቀቂለት እዛ ስሜት ላይ ቤዝድ ያደረገ መሆን የቻለበትን ወይም ከልብሽ ያልሆነ የውሸት ማስፈራሪያ የሚመስሉ ልትተገብሪያቸው እንደማትቺ በጤነኛ ማሳት የምታውቂያቸው። ለምሳሌ ነው ምልሽ፣ በቃ ብንለያይ ነው የሚሻለኝ፣ ከዚህ በኋላ እንደሆነም እንዳታናገረኝ፣ ከዚህ በኋላ ላይ ካልፈልግም፣ እንደሆነም ይሄ ግንኙነት ቢያበቃ ነው የሚሻለው፣ አንተ አትቀየርም፣ ከዚህ በፊት የተጣላችሁበትን ኬዝ አምጥተሽ ሜንሽን አድርገሽ በጣም ጥፋተኛ እንደሆነ መቼም የማይቀየር አይነት ሰው እንደሆነ መናገር። ዛሬ ላይ ከተፈጠረው ዛሬ ካልተግባባችሁበት ሀሳብ ውጭ የሆኑትን እስከ ዛሬ ሀፕን ያደረጉትን መታረም የነበረባቸውን ነገሮች ወይም ታርሞ ያለፉትን ነገር በፊትም እንዲያደርገኛል ብለሽ በመናገር በጣም ማስፋት ነገሩን። ወይም እሱ ምናልባት ያንን ጥፋት ወይም አሁን ያናደደሽን ኬዝ ሊያርመው ወይም ሳያስበው እንደሆነ ያውቀዋል እና ከአንቺ ጋር አውርቶ ለመፍታት እሱ ይቅርታ ለመጠየቅ የተዘጋጀ ልብ ሊኖር ይችላል። ያንን ሀሳብ ልታስቀየሪው ትችያለሽ። እንደዚህ ነው የምታስበው ማለት ነው፣ በቃ እንደማልቀየር ነው የምታስበው፣ ሁሌ እኔ ጥፋተኛ ነኝ ማለት ነው፣ እኔ መሳሳት አልችልም የሚሉ ውሳኔዎች ላይ ይደርሳል ወይም ፑሽ ያደርገዋል። ከዛ በዛው ቅስፈት ደግሞ በቃኝ እንደሆንም እንለያይ ምናምን ስትዩ እሺ ነው የሚልሽ፣ ይስማማል። ለጊዜው ደግሞ በብሬክአፕ ላይ ለጊዜው በጣም ደስተኛ የሚሆኑት እነሱ ናቸው። ባይዘ አንቺ ግን ስትራግል ልታደርጊ ስለምትቺ ዝም ብለሽ የመጡልሽን እንለያይ ወይም በፍጹም ከሱ ጋር ስለመለየት እሱን ህይወትሽ ማቆየት ስለምትፈልጊ ነው። ባይዘ ስለምታፈቅሪው መለየት ስለማትፈልጊ ነው ይህን የንዴት ስሜት እየተሰማሽ ያለው ወይም ይህን ያህል ዋጋ ሰተሹ የምትጮሂ ወይም የምትናገሪው እሱን ለማረም የምትሞክሪው እስከ ማስፈራራት የምትደርሺው። ነገር ግን የኔ ቆንጆ ውጤቱ አሊያም ደግሞ እነዛ ቃላቶች እሱን ምን ያህል እንደሚጎዱት የእሱን ጉዳት ደግሞ ያችን ለጊዜው ለማስፈራራት የተጠቀምሽውን ቃላቶች ወደ እውነት ሊቀይራቸው እንደሚችለው መገመት አትችይም። ስለዚህ እንለያይ የሚለው በቃኝ እንደውም ከዚህ በኋላ አልፈልግም አንተ እንደዚህ ነው ምናምን ከማለትሽ በፊት ምን ማድረግ አለብሽ ማለት ነው። እሱን መጨረሻ ላይ ነው የምናወር። ማድረግ ያለብን ግን ማድረግ የሌለብሽ ይህንን ነው። ያለፈውን አለማንሳት ነው የመጀመሪያው እና የዚች ሞመንቷ ላይ ምንድን የተፈጠረውን የሚለው ነገር ላይ ማውራት ይበልጥ የተሻለ ወይም ኦፕን መሆንና ያ ነገር ምን ያህል እንደጎዳሽ መናገር የተሻለ ነው የሚሆነው። ግን ስቲል ያን ስሜት ምን ያህል እንደጎዳሽ ስትነግሪው ስሜትሽን ስትነግሪውና ያ ስሜት በተደጋገመ ቁጥር ምናልባት ከዚህ ግንኙነት ልትጨክኝ እንደምትችይ የሚያሳዩ ሲሪየስ የሆኑ እንትኖችን ሪያክሽኖችሽን ነው ማሳየት ያለብሽ እንጂ እንደውንም እሱን በቃ እንደ ማኒፕሌት የሚመስሉ እና ማስፈራሪያ የምትጠቀሚ ከሆነ ልክ ያልሆኑ ቃላቶችን የምትጠቀሚ ከሆነ ይገፋዋል፣ የምርም አርጎ ይቀበለዋል። እንደውንም የይቅርታ ልቡን ወደ መለያየት እንዲያሳምን ታደርጊዋለሽ። ብልህ መሆን መቻል አለብሽ። እንደማትለያዩ ታውቂያለሽ። ይቅርታ መጠያየቅ መናደድ ኖርማል እንደሆነ የምታውቂ ከሆነ ልታጩ ማትፈልጊ ከሆነ ለግንኙነቱ ብዙ ዋጋ የምትከፊ ከሆነ ዲስ ኢዝ በቃ ተናደድኩ ብለሽ እነዚህ ቃላቶችን ከመጠቀም እባክሽ ተቆጠቢ። አራተኛው ሴት ልጅ ስትናደድ በፍጹም ማድረግ የሌለባት ወይም ማድረግ የሌለብን ነገሮች አሳብሽናት አስዩም የምናደርጋቸው ወይም የምናስባቸው ሰዎች አሉ አይደለ? ከተፈጠረው ጥፋት ጋር ያናደደሽ በሌላ ነገር የምታስቢው ሌላ ነገር በጣም የማይገናኙ ነገሮችን ብዙ ጊዜ ምን እናደርጋለን? እናስባለን። ጠይቀሹ ምን እንደተፈጠረ ለምን እንደዛ እንዳደረገ ወይም ይሄ ነገር በምን ምክንያት ሊመጣ እንደቻለ ለምን እንደሚረጋጋ ሳታወሪው ከሱ ጋር ነው አይደለ? እሱ ነው ያናደደሽ፣ ከሱ ጋር ነው የተጋጨሽው። ግን አንቺ ከማን ጋር ነው የምትጣይው? ከሀሳብሽ ጋር።
ሀሳቦች ከፈጠሩሽ ልሽ እንትኖች ጋር ኬዞች ጋር ምን ታደርጊያለሽ? ፋይት ታደርጊያለሽ። ከዛ ምን ያሳጣሻል ማለት ነው? እሱም የምትወጂውን ሰው ሀሳብሽ ማለት ነው። ግን ሪያሊቲው እሱ ጋር ስላለ እሱ ጋር ሄደሽ ማውራት፣ ቅድም እንዳነሳ ነው የተሰማሽን ስሜት ግልጽ ማድረግ፣ እዛ ነገር ላይ መደጋገሙ ምን አይነት ስሜት እንደሰጠሽ ወይም የተናደድሽበት ምክንያት ቁጭ ማድረግ፣ ከዛ ልታዳምጩ መሞከር። ሳታዳምጩ ሪዝኑን ሳይነግርሽ ይቅርታውን ሳይጠይቅሽ በምን ምክንያት እንደዛ ሊፈጠር እንደሚችል ከሱ ማብራሪያ ሳይመጣልሽ እሱ እንደዚህ ነው ድሮ በዚህ ምክንያት ነው እንደዚህ ያደረገው። ምናልባት አንዳንዴ በቃ ከዚህ በኋላ አይወደኝም፣ ጠልቶኛል፣ ሆን ብሎ ነው እንደሚያደርገው ላግኘው እንጂማ ብለን ስሜታችንን ብቻ እናወራለን። ስሜታችን የሆኑ ሀሳቦችን ይፈጥርልናል። በዛ ላይ ደግሞ የውሸት ነው የሚሆኑት። ስለዚህ እንትን አትበይ፣ ሀሳብሽን አታብዢ፣ ወይ ሀሳቦች አትፍጠሪ በራስሽ። ከሱ ጋር ነው ጉዳይሽ። እሱ ነው ይህን ስሜት እንዲሰማሽ ያደረገው። ያንን ስሜት ንገሪው። ከዛ ከሱ የሚመጣው ምላሽ ነው ትልቁ የሚነምጨው። ወይ ይቅርታ ይሆናል፣ ወይ ማብራሪያው ሊያሳምንሽ ይችላል። ምናልባት ደግሞ እኮ ስታዩም ደንግጠሽ ልትተዩ ትችያለሽ። እሱ ጋር ደርሰሽ ከእሱ ጋር ቁጭ ብለሽ ሳታወሪ ከሀሳብሽ ጋር እንዳትጋጭ፣ ወይም ሀሳብሽ የሚፈጥሩልሽን ሰበቦች አምነሽ ራስሽን ለጸብ ለተሻለ ንዴት እንዳታዘጋጅ። የራሳችን ጠላት ራሳችንን የሀሳባችን ጠላቶች ስለሆንን ነው ይህንም ነገራችሁ። በፍጹም በንዴት ሰዓት ይህንን እንዳታደርጊ። የምትወጂ ወንድ ላይ ስትናደጂ ሲያናድድሽ የምትናደጅበት መንገድ ወይም ምክንያት ሲሰጥሽ በፍጹም ነው ምልሽ ማድረግ የሌለብሽ ዋነኛው ያንን ስሜት የምትገልጪበት መንገዶች ውስጥ ከመታረም ካለበት ውስጥ ጩኸት ነው። በመጮህ ያንቺ ያልሆኑ ካራክተሮችን ነው ምልሽ ተፈጥሮሽ ያልሆኑትን በንዴት ምክንያት የመጡትን ስሜቶችሽን ሊሆኑ ይችላሉ ባህሪዎችሽን እንዳታሳዩ። ምክንያቱም ድንበር የሚባል ነገር አለ። አንቺና እሱን ግንኙነት ውስጥ የሚያቆይ የሚያከባብር እንድትዘልቁ የሚያደርገው ይሄንን ድንበር ስታከብሩ ነው። ጩኸታችን ወይም ጩኸን ስንናገር ምናልባት በተለይ ደግሞ ሰው ባለበት ሊሆን ይችላል። እንዳለፍሹ ካሰበው ወንድ ልጅ እመኚኝ ምንም ያህል ሊወድሽ ይችላል። በዛ ሰዓት የተጠፋው ጥፋትን ሊያምንና ሊቀበር የሚችለው ሊሆን ይችላል። ነገር ግን ያችን ድንበር ካለሽ የሚታየው ምንድነው ማለት ነው? ያንቺ ብቻ ነው። ምናልባት ምን ያደርግሻል ማለት ነው? ለራሱ ጥፋት ከእንደገና እያደረግሽ ሪያክት የምታደርጊበት መንገድ ኦቨር እንደሆነ ይነግርሻል። ልክ እንዳልሆንሽ የጥፋተኛ ስሜት ሊሰማሽ እንደሚገባና ይቅርታ ልትጠይቂው እንደሚገባ እንዲሰማሽ ያደርጋል። እዛ መድረስ አይጠበቅባትም። ግንኙነታችንን ወደ መርዛማነት ወይም አንዱን ማኑፕሌት ወደሚያደርገው ስቴፕ ማድረስ የለብንም። ተናደሻል አይደለ? ለሁሉም ለዚህ ንዴቶቻችን መፍትሄ የሚሰጠን ምንድነው? ያው ደርሰናል የመጨረሻው ላይ። ነገር ግን ወንዶች በጣም የሚጠሉት የማይወዱት የማይፈልጉት ከሚወዷት ሴት ደግሞ የማይጠብቁት ስሜቷን በመጮ ተፈጥሯቸው ነው። በቃ ባይዘይ በመጮ እሪ በማለት በዛ ላይ ደግሞ ልክ ባልሆነ ሪያክት ወንድነቱን በሚነካ ማንነቱን በሚነካ በሚመስል በተለይ ደግሞ ቅድም እንዳልኩሽ ሳታዳምጩ የሱ ምክንያት እሱን ያለበት ሁኔታ ውስጥ በምን ምክንያት እንደዛ ሊያደርግሽ እንዴት ሊያናድድሽ እንቻለ ሳታቂ ሳታረጋግጪ ስቲል በሰላም እያናገረሽ አንቺ መጮህን ድንበሩ ማለፍ ኦቨር ሪያክት ማድረግ ከፈለግሽ ያው በቃ ምንም ጥያቄ የለውም። ግንኙነቱ የቀን ጉዳይ ነው፣ መፍረሱ አይቀርም። ወይም ከአንቺ ለመራቅ እንዲገደድ ታደርጊዋለሽ ምንም ያህል ልክ ብትሆኝ። አንደኛው ይሄንን ቪዲዮ ላይ ያነሳቸው ማድረግ የሌሉብሽን ኃላፊነቶችሽን አብዝቼብሻለሁ በእርግጥ ነገር ግን ስቲል አንቺን ነው የሚጠቅመው እንጂ ምንም ለሱ ተብሎ ወይ ፐርፐዝሊ እሱን የሚጠቅም አንቺን ጎድቶ ወይም ግንኙነትሽን ጎድቶ እሱን ብቻ የሚጠቅም ነገር አይደለም። ግንኙነታችሁንና አንቺን የሚጠቅም ነው አፕላይ ካደረግሽው። ምክንያቱም ብዙን ሪያክት ማድረግ የሌለብንን ነገር ካደረገን ጸጸት የሚሰማን ደግሞ ልክ እንዳልሆነ የምናስበው አንዳንዴ ደግሞ በቃ ድክም የሚለንም ራሳችንን ስለሆነ ነው። ነገር ግን ብልጥ የሚያደርግሽ ብልህ የሚያደርግሽ መፍትሄ የሚሰጥሽ ከእሱ ጋር እንድትግባቢ የሚያደርግሽ እሱን ሊያርምልሽ የሚችለው ትክክለኛው መፍትሄ ሲያናድድሽ የምትወጂው ወንድ ፍቅረኛሽ ወይም ወንድ ልጅ ማድረግ ያለብሽ ለራስሽ ጊዜ መስጠት ነው። ጊዜ መስጠት፣ ለዛ ስሜት ጊዜ አለመስጠት፣ ለዛ ስሜት ቦታ አለመስጠት። እሱ መቼም አሁን ሰው ተናዶ ወይም ቁጣ ተሰምቶት በተለይ እንደ ማንነታችን ይለያየናል። አንዳንድ ሰው ቶሎ አይናደድም፣ አንዳንድ ሰው በጣም ቶሎ ይናደዳል። አንዳንድ ሰው ተናዶ በጣም ረጅም ጊዜ ይፈጅበታል። አንዳንድ ሰው ደግሞ ወዲያው ይረሳል። እንለያያለን። ነገር ግን አለመናደድ የማይቻል ነገር ነው። ታዲያ
ለራስሽ ጊዜ ስትሰጪ ታውቂዋለሽ። ንዴት አንቺ ጋር ምን ያህል እንደሚቆይ በንዴትሽ ምክንያት ምን አይነት ነገሮችን እንደምታደርጊ እንድታቂ ያደርግሻል። ምክንያቱም በንዴትሽ ምክንያት የምታደርጊው ነገር አንቺንም ግንኙነትሽንም የምትወጂውንም ሰው የሚጎዳብሽ ከሆነ ምን ማድረግ አለብን ማለት ነው? ራሳችን ላይ መስራት አለብን። ስለዚህ ለራስሽ ጊዜ መስጠት መቻል አለብሽ። በቃ ይህንን ስሜትሽን ተቆጣጥረሽ ጊዜ ከሰጠሽ ለራስሽ የመጀመሪያው እውነቴን ነው የምላችሁ ሪያክት ባደረግን ቁጥር ነው ወይም በዛ ንዴት ላይ ተመስረን በተናገርን የሆነ ነገር ባደረግን ቁጥር ያ ንዴት እኛ ጋር ይቆያል ወይም ያ ስሜት እኛ ጋር ይቆያል። ነገር ግን ጊዜ ከሰጠን ዲፕ ብሪዝ መተንፈስ ከቻልን ቆም ብለን ካሰብን የሆነ ነገር ባደርግ ምን አጣለሁ ወይም ምን ሊመጣ ይችላል ብለን ከዚህ በፊት ምን አድርጌያለሁ የሚለውን ካጤንን አሸናፊ የምንሆነው እኛ ነን። የመጀመሪያው ዝምታሽ ያንን ወንድ ያስደነግጠዋል። የሴት ልጅ ትልቁ ፓወሯ ዝምታዋ ነው። ባይዘው ዝም ማለትሽ ያስደነግጠዋል። ይቅርታ እንዲጠይቅ ይጋብዘዋል። ድጋሚ ይሄ ዝምታሽ ምን ያህል እንደሚያስደነግጠው ስለሚያውቅ ዝምታሽ ደግሞ የሴት ልጅ ዝምታ ምን ማለት እንደሆነ ለወንድ ልጅ አይነውላችሁ ብዙ ነገር ነው ዲፋይን የሚያደርገው። ከሱ ልትወጪ እንደምትችይ ያ አቅም እንዳለሽ ያለሱ ደህና እንደምትሆኚ ማሳያ ነው። ስለዚህ ደግሞ ላለማናደድ አንቺን ወይም ያንን ጥፋት ደግሞ እንዳያጠፋ ምን ታረጊዋለሽ ማለት ነው? የማስጠንቀቂያ ደውል ትሰጪዋለሽ። ከዛ ባሻገር ደግሞ በዛሽ ሰዓት ውስጥ ምን መናገር እንዳለብሽ ምን እንደተሰማሽ በግልጽ መናገርሽ ያ ስሜት ምን ሊፈጥርብሽ እንደቻለ ለዛ ሰው ለማስረዳት ያንን ሰው የምትወጁን ሰው ለማዳመጥ ምን ያደርግሻል ማለት ነው? እድል ይሰጥሻል። በቃ ምን ዋጋዋን የምታውቅ ክብሯን የምትመርጥ ብዙ አይነት ነገር ነው ባይዞ ዲፋይን የሚያደርገው። ስሜታዊ ናት፣ ማቹር አይደለች፣ አልበሰለችም። ጩኸቷ ኧረ ምናምን ከሚልሽ ከማውራት ችግራችሁን ከመፍታት ግንኙነታችሁን ከማሳደግ ይልቅ እሺ በቃ ይቅርታ እንዲልሽ ትፈልጊያለሽ። ስለዚህ የማውራት ልምድ እንዲኖረው ይቅርታ የማለት ልምድ እንዲኖረው ከጥፋቱ የመማር ልምድ እንዳለው ምን ያህል እንደጎዳሽ ማስተማር ከፈለግሽ ለራስ ጊዜ መስጠት ማስተዋል ያችን ሞመንት ነው። በቃ ያችን ቅስፈታዊ ሞመንት ቆም ብለሽ ካሰብሻት የኔ ቆንጆ አሸናፊና አሸናፊ እዛ ግንኙነት ውስጥ ያንን ግንኙነት ውስጥ የምትፈልጊውን ያክል ርቀት በዛ ግንኙነት ውስጥ ቤተሰብ የመመስረት አቅም አለሽ። ስለዚህ ስሜታዊ ሆነሽ ከምትናገር የንዴት ስሜት ላይ ሆነሽ ከምታደርጊያቸው ነገሮች ራስሽን የማስቆም ለራስ ጊዜ መስጠት ምን አይነት ሴት ነኝ ብለሽ የማወቅ ትልቁን መፍትሄ ስትናደጂ የሁሉንም ጥቅልል አድርጎ መፍትሄ የሚሰጥሽ አንዱና ብቸኛው መንገድ ነው። ሞክሪ። ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።